What's up guys እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ። ግን ሃይማኖቴ የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። This is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ቪዲዮ ነው የሚያተወው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም። ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው። እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ባይሆን እሱ አይደለም ይሄ ዝግጅት በጣም ትልቅ ዝግጅት ስለሆነ ለሀገርም ገጽታ ለታዳጊውም ለወጣቱም ትልቅ መነቃቃት የሚፈጥር ዝግጅት ስለሆነ እኛን ስፖንሰር ማለት ምርትና አገልግሎታችሁ በእኔ አማካኝነት ማስተዋወቅ የምትፈልጉ የማናጀሪ ስልክ ከስር አስቀምጥላችኋለሁ። እሱ ነው፣ ኮንታክት አድርጉት ማለት እንጂ ሌላ ነገር እንዳታስቡ። ኧረ ፈታ በሉ። እኔ አድናቂዎች ብዙ ናቸው። ይኸውላችሁ የኔ አድናቂዎች ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ብቻ አይደለም። እጽዋቱ ምንን ያደንቃልና ሌላ ነገር አታስቡ። ፈታ በሉ ማለት ነው። እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ የተገኘው። ትላንትና በአድዋ የተደረገው የነሐሴ 21 ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ይሆናል። የወደቁትንም እያነሳን ነው፣ ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል። ድልድይም እየሆንን ነው።
አንደርስታንድ ስላረጋችሁን እናመሰግናለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ከሌላ ነገር አንጻር እንዳታዩብን ስለፈለግን ነው። እናመሰግናለን። የ21 በአድዋ መታሰቢያ ሙዚየም እንገናኝ። ትኬት ከነገ ወዲያ ሪሊዝ እናደርጋለን።